ለመስቀል በዓል እመጣለሁ። መስቀልና ሬቻን እዛ ነው የማከብረው። አይ ጥሩ እንገናኛለን እና ስትመጪ እናወራለን። ሶስቱን በዓል ማከብር እንገናኛለን። እዚህ ለንደን ሱቅ ስለከፈትኩኝ ይሄን አስተካክዬ ሁለተኛ ብራንች እዛ ልከፍት እመጣለሁ። ካልሆነ እኔ ሱቅ ይሰራሉ ነብያችን፣ ችግር የለም። ይሄ የማይሆን ከሆነ እረሳቸው አይሰሩም፣ እኛ እየሰራን እንደጉማለን። የት አለ 5 ሳንቲም ጠብ የምታረጉት የለም። ውሸት ብቻ አካውንታቸውን ይልካሉ። ማንም 10 ብር እንኳን ለእኔ ቢጤ የሚሰጠውን ማስገባት ያልቻለ ዝም ብሎ ሮሚ ሊያስደነግጧቸው ፈልገው ነው። በትንሽ በትንሹ እውነቷን ነብያችን እንኳን ብር ሊያገኙ ሴክስ እንኳን ካረጉ 2 ዓመት አልፏቸዋል። 10 ዓመት በእናትህ ነብይ የሴክስ ነገር አያሳስብም። እሳቸው የሚያሳስባቸው ሃይማኖቱን እንዴት አድርጌ ላደራጅ፣ በአለም ዘንድ እንዴት ላሰራጅ፣ ብራንቹን በትክክል ይዞ የሚሰራው ማን ነው፣ እኔን የሚከተለኝ ማን ነው፣ እኔን የሚያስቀጥል ማን ነው እንጂ ሴክስ እኮ አግብተው ወልደው 2 ልጆች አፍርተዋል። እሳቸው ያላዩት ነገር አለ እንዴ? ምን ይሄ የሚያስገርም ነገር ነው እንዴ? እሳቸው ትኩረታቸው ይሄን ሃይማኖት እንዴት ነው የምናሰራጨው፣ በማቴሪያልም ሆነ ኢኮኖሚ ማን ነው ሰፖርት የሚያደርገኝ፣ ምንድን ነው ያለው፣ ምን ያህል ገብቷቸዋል፣ ፍቅር ማለት ምን እንደሆነ ነው የሚያሳስባቸው እንጂ አንተ አነሳሳር ሊሆን ነገር ታስባለህ እንዴ? ወደፊት ሁሉ ነገር ሲያስተካከሉ ከራሳቸው ሃይማኖት ጋር ከሚሄዱ ልጆች ከዘማሪዎች ጋር ራሳቸው ያጫሉ። ያ እኮ አያሳስብም። ትኩረታችን ይህንን በማቴሪያል መገንባት። እሳቸው ብዙ ማቴሪያል ቢኖራቸው ገንዘብ ቢኖራቸው ሁሉም ክፍለ ሀገር እየሄዱ ህዝቡን ለማነቃቃት ይሞክራሉ። ለመዘዋወር እኮ ገንዘብ ያስፈልጋል። እዚህ ላይፍ ላይ ሆነው እንኳን ለማንም ሴት ቅንቅን ላለች የሚሰጥ የት አለ? እንኳን አንበሳ እኮ የአንበሳ ቆዳ የሚሰጥ የለም። እና እኔ የምላችሁ ይሄንን ነው። አሁን የእሳቸው የእንትን የሚያሳስብ የለም። በእኛ ሃይማኖት ደግሞ ሰምታችኋል፣ 3 ፖዚሽን ብቻ ነው የሚፈቀደው። ከላይ እንደ እናትና አባት፣ ወደ ጎንና ቆማችሁ። ከ3ቱ ውጭ የምታደርጉ ይህን ሃይማኖት መሳተፋችሁ ይማውቃል። በዛ ላይ ወንዶች እቃችሁን ይዛችሁ መሽናትም አትችሉ፣ እቃችሁን መነካካት አይቻልም። እራሱ ቆሞ ነው የሚሸኑት። ይሄን ማወቅ አለባችሁ አይደል? ነብያችን እውነት ነው። የፍቅር አምላክ ይስጥልን፣ ይባርካችሁ፣ ሰላም ነብያችን። እኔ አንድ ጥያቄ ነበረኝ። ካላንደር የሚዘጋው በዓል አለን እንደኛ? ጾማችን አሁን ሰኞ ይገባል። 4 ሳምንት እንደጾምን ያ እንትን ላይ ከመንግስት ጋር እንኳን ለእኛ ለጴንጤዎች ቀድሞ ላሉትም የሚዘጋ የላቸው። የእነሱ ሲፈጸም የእኛም አብረን ማመልከቻ እናስገባለን። ጴንጤዎች ራሱ የሚዘጋ የላቸውም። የሙስሊምና የኦርቶዶክስ ነው ያለ። ስለዚህ ገና እንትን አልተባለም። እግዚአብሔር ይባርካችሁ በፍቅር አምላክ ስም። ልጄ ነው ከፊት ያለው እንዴ! እስቲ ነብያችን ሲያምር! ዋው! ልጄ ነው። ዋው! እስቲ ቀረብ አድርጉት ነብያችን። ሲያምር! ልጄ ነው። የት ነው ያለው ልጆት? ሁለቱም ወንድ ናቸው። አሁንማ ትልቅ ነው። 15 ዓመቱ ነው። የልጅነቱ ነው። እኛ ከተለያየው 13 ዓመት ያለ። አይ ትላንትና ጠየቅኩት። ትላንት ጠይቄያቸዋለሁ። አገኟቸው? በስንት ጊዜ ሌላ ጊዜ የሉም እባል ነበር። በአጋጣሚ እናትየው ወፍጮ ቤት ሄደው እኔ ደረስኩኝ። እሰይ እናትየው ነው ችግር የሚያመጡት እንጂ አላገኛቸውም ነበር ያን ጊዜ። እናትየውን ሸውጄ ሲወጡ ወፍጮ ቤት ሲወጡ ተደብቄ ጠበቅኩኝ። ኧረ ይፍጫቸው። እሳቸው ሚስት ያልከለከላቸው እናትየው ምንድን ነው የሚመቀኙ? አልረገሟቸውም። ግን እሳቸውን ነብያችን ለምን አይረግሟቸው? በእኛ ሃይማኖት አይፈቀድም እንጂ እኮ ቀላል ነበር። አናታችሁን እንበላቸው።
ነብያችን አልጋ ላይ አብረው ሲተኙ እናትየው ተናደውበት ይሆን ዞር ባለ ማለቶት በዛችን ይዘው ይሆናል ብዬ የምገምተው። እንትን አይደለም እናትየው አይወዱኝም። ለምን? በሃይማኖቱም በብዙ ነገር አይወዱኝም። በኢኮኖሚካሊ ሚስትየው ትበልጠኝ ነበር። ሚስቴ በ5 እጥፍ ደሞዝ አይበልጥ ነበር። ወደ 2800 ነበር የምታገኘው፣ 400 ብር እያገኘው። በዛ ጊዜ እኮ 400 ብዙ ነው፣ ግን ከሷ ጋር ታነጻጽረዋለች። በዚህ ምክንያት እናትየው ደግሞ ያንን ሳላገባት በፊት ያን ገንዘብ ስለለመዱ ሚስታቸውን ፈተው እኔ ጋር መጡ። ባላቸውን ፈተው እናትየው ሊያፋቱ ያን ገንዘብ ለምደዋል። እናትየው ምን ያርጉ? በዛ ላይ ደግሞ እኮ በዓለም ላይ ታይቶ የማይሰማ አንድ አልጋ ላይ ከልጃቸው ባል ጋር ድርቅ ብለው መተኛታቸው። ነብያችንን ልንከተላቸው የሚገባው እኮ ይሄ ነው። በቃ ምንም ሳያደርጉ በሳቸው ጋር ምንም ማለት ነው። እስካሁን ድረስ ትዳር አያስጠላኝ። ለዛ ነው ይኸው ከተለያዩ 13 ዓመት ጋር እስካሁን ትዳር እንዴት ነው የሆነ ከባድ ነገር ነው የሚመስለኝ። ያስጠላ አይምሮዬ ላይ ተቀርጾ ያለፈው ነገር። እኔ በትዳር የኖርኩት 3 ዓመት ማግባት ይከብዳል፣ ግን በትዳር 50 ዓመት የቆየው ነው የሚመስለኝ። 3 ዓመት እኮ ነው የቆየሁት፣ ግን 50 ዓመት ትዳር ውስጥ የቆየው ይመስለኝ። ጊዜ ነው አልጋ ላይ አልወርድም ብሎ የተኙት። በፈጣሪ ስም አሳስቦሻል ይሄ ጉዳይ ነው። እግዚአብሔርም ትዳር ላይ የኖርኩት ሲሪየስ 3 ዓመት ነው፣ ግን 50 ዓመት የቆየው ነው የሚመስለኝ። 50 ዓመት በጣም ብሎ የቆዩት እርሶ እናንተ ቤት እንዴ? እኛ ቤት አሁን የቆዩት የተጋባው በትዳር የኖርኩት 3 ዓመት ነው። እሳቸው ደግሞ 2 ዓመት ከ5 ወር ነው አብረውኝ የተኙትና በስመ አብ ወልደ መንፈስ 5 ወር ነው ያገቡት ነብዩ። ግን እኔ አልበርት አንስታይን ሪላቲቭ ቲዮሪ ቴንኪዩ በጣም ይናታል። ሪላቲቭ ቲዮሪ ሲያስተምር ይገርመኛል። ከፍቅረኛ ጋር አንድ ዓመት ከምትቆይና ብረት ምጣድ ላይ ሱሪን አውልቀ 1 ሰዓት ከምትቆይ እኩል ናቸው ይል ነበርና እኔም በትዳር ላይ 3 ዓመት ታዲያ 2 ልጆች ደምሳል። አንድ ጊዜ ተረጋጊ እና በትዳር ሪላቲቭ ቲዮሪ ላይ ከፍቅረኛ ጋር 1 ዓመት የምትቆየውና ብረት ምጣድ ላይ ቂጥህን ሱሪን አውልቀ የጋለ ብረት ምጣድ ላይ 1 ሰዓት የምትቆየው እኩል ነው። እኔም 3 ዓመት ያልሞላ በትዳር ላይ የቆየሁትና 50 ዓመት ይሄ መሰለኝ። ለዛ ነው ቴንኪው ከተለያየው 50 ዓመት የቆየው ነው የሚመስለኝ በትዳር ሳስበው። እንዴት እንደሆነ አላውቅም። 2 ዓመት ተኩል አልጋ ላይ አልወርድ ብለው አብረዋቸው ተኙ። አዎ በ2 ዓመት ተኩል ውስጥ በየቀኑ እንጨቃጨቃለን፣ በየቀኑ እንጣላለን። ቀን ከሌሊት ሌሊት ተኝቼ ያ ረጅም ዓመት ነው የመሰለኝ። በቃ አዳነች እኮ ነግራኛለች። ያንተ እናት ሄደን ታው ካልጋ ላይ ውረዱ ብለን ለመናቸው እምቢ አሉና። አዎ ኧረ ሽማግሌው ቤተሰቦቼ ሁሉ ሽማግሌ ሄደዋል፣ ጎረቤት ሄደዋል። እነንትና የሰርካለም አባት ታውቂያቸዋለሽ? እሳቸው ሁሉ ሄደዋል ሽማግሌ። አዎ እሳቸውም ሽማግሌ ካልጋ ላይ ውረጂ ብለዋል። እንዳለ የሰፈሩ ሰው 8 ሰው ድጋሚ 8 ሰው ሄዷል 2 ጊዜ። ስማ ምን እናርጋት? ነው ሴት አጎቶቿ ወንድሞቿ ሲቀጠቅጡኝ ብዙ ሰው ያውቃል። እንዳለ ቀጥቅጦኛል። ሌሊት መጥተው ሌሊት 5 ተኩል መጥተው አንስተው አራግበው ይሄዱት። ቅጥቀጣ እንዳይመስላችሁ፣ የተቀጠቀጥኩት ቅጥቀጣ እንዳይመስላችሁ። ይሄ ብረት የሚገፉ ትልልቅ ጎረምሶች ናቸው። አንዱንም አልችለው እንኳን ሶስቱን አንዱንም አልችለው ነው። እግዚአብሔርን አንዱንም አልችለው እንኳን ሶስቱን። እንዴት እንደቀጠቀጡ እንዴት እንደተረፍኩኝ እኔ ልቀጥቀጥ እና በትዳር የተሰቃየሁት በዛ ላይ ደግሞ ቂጤን ተወጋው ትዳር ውስጥ ሆኜ። ማን ያስወጋችኝ? ሚስቴን ያስወጋችኝ። ይሄ ማለት ነው። ይሄ እንደ መከራ ታይቶ ልንጾምለት የሚገባ ነብያችን። በማን ነው ቂጥን ያስወጋችኝ? በመጀመሪያ ሚዜ ቂጤን አስወጋችኝ ሚስቴ። የመጀመሪያ ሚዜ እኮ ነው የወጋኝ። ለካ አርቦሽ ሆኗል ከሷ ጋር። ኧረ እኔ ምን አውቃለሁኝ። ከእንደገና ደግሞ ኤርትራውያን ወዳ እዛው ያተራየነው ተከራይ አንድ ኤርትራዊ ወዳ፣ እኔ ደግሞ የሚያግዛት መስሎኛል። መኝታ ቤቴ ሁሉ ስንቀን አገኘኋቸው። እኔ ከእናትየው ጋር ተኛለሁ፣ እሷ ለካ እዛ ተከራይ ጋር ትሞዳለች። በስመ አብ አንተ ባለፈውን
አለፈ። እርሱ ሆነው ነው እንጂ የተዋት እኔ በሆንሽ ያለመጥማት ነበር ማረጋት። ኧረ ወይኔ ነብያችን አመሰግናለሁ። እግዚአብሔርን እናመሰግናለን። በእውነት እግዚአብሔር ይስጥልን ወንድሜ፣ እውነት እናመሰግናለን። እሺ ማለት አለብን። ነብይ በጭንቅላቱ ይቁሙልን፣ በጭንቅላቱ ይቁም። አንበሳ ወርዷል፣ በጭንቅላቱ ይቁሙልን። በጣም እናመሰግናለን። አንበሳ ገና ዛሬ የተባረከ ቀን ነው ወንድሜ። እውነት በጭንቅላቱ ይቁሙልን፣ በጭንቅላቱ ሚዜ ከተቀበል ካሉ በኋላ ነው ይሄ የወረደው። ገባት ጥቃት አንወድም እኛ ኢትዮጵያኖች። ይባረክ በጣም እውነት አመሰግናለሁ። መባረክ አለበት። ኧረ ገስት ላክና ገብተህ ተባረክ። ኧረ በስህተት ነው የላኩት እያለ ነው አንበሳ መልሶልኝ። አይደለም አይልም። ከቅድም ጀምሮ እየደገፈ ነበር፣ ነብያችንን እየደገፈ ነበረ። እናመሰግናለን። ዳር ብሎ ነው የለቀቀው። ነብያችን ሚዜዎች እናመሰግናለን። የሰፈራችን ልጅ ነው። አዎ እንዴ አስደነገጠኝ እኮ አንበሳ ልኮ። እሺ አዎ ታሪኩ ራሱ ኤርትራኖች አሰብንም ወስደው እርሶን መቀጥቀጥ የማይደብራ። በነገራችን ላይ ሚስቴ እንትን ነች፣ ኤርትራዊ ነች። እና ያው ኤምኤንኤም ወንድማችን ቤቱን ደግፍልን እባክህ። እና ታዲያ አሰብንም ወስደው እንደገና እንዴት ነው እርሶን የሚቀጠቅጡት? ምን አይነት ጉድ ነው እንዴ? እና ኤርትራዊ ተሞዳሞደች። የመጀመሪያ ፍቅረኛ የመጀመሪያ ሚዜን ጋር ተሞዳሞደች እና በሳንጃ አስወጋችኝ። ቂጤ ላልሞት ተረፍኩ። ስንት ወር ታክሜ ዘውዲቱ ሆስፒታል። ነብያችን ግን ለምን ቂጦት ማለት ለምን ሌላ ቦታ አልወጋሁትም? ኧረ እኔ ትዳር የሚባል ለዛ እኮ ነው ያስጠላኝ። እኔ 50 ዓመት የቆየው ነው ይመስለኝ በትዳር ነው። እግዚአብሔር ዜር ነው የሚያውቀው። ከኋላ ግን የከለከሉ ከዛ በኋላ ላገባቸው ማለት ነው። ኧረ ለዛ ነው በቃ 3 ዓመት አግብተው 2 ዓመት ከ6 ወር እናቷን ይዛ መጣ አልጋ ላይ አልወርድ ብለው ከዛ በኋላ እግዚአብሔር በቃ ሃይማኖቱን በደንብ አደራጅቼ እንድመሰርትና የፍቅር ሲዝም ሃይማኖት ተከታይ እንዳገባ ነው ያደረገ። ከዚህ በኋላ ይሄ በጣም ጭቅጭቅ የለውም። ህግም አዲስ ህግ ራሴ በመንፈስ ታይቶኝ የፈጠርኩት ነው የሚሆነው። የሚስት እናት አይገቡ፣ ጎረቤት አይገባ፣ ዘመድ አይቀጠቅጠኝ። አዲስ ህግ ነው እዚህ። ኧረ በስመ አብ የምትተዳደር ሚስት ያገባሉ። እናትየው ምን ፈልገው ነው? እኔ ይሄንን ብቻ መልሱልኝ። እንደውም እውነት ራሱ አይመስለኝም ነበር። ነብያችን የተገለጠላቸው የሮሜ ልጅም እኮ ታምራለች እኮ ብትድርግ። ግርማ ሙተላ እባክህ ግባና ሮሚ ምን አሉ ነብያችን? አሁን ወጥ ሊረግጡ ነው ነብያችን። አሁን ትልቅ ወጥ ሊረግጡ ነው ነብያችን። ስርዓት አሁን ወጥ ሊረግጡ። እኔ እኮ ካላገባችሁ ያለ ነው አንደኛ እኩያዎትን ይፈልጉ። እርሶ ሊያዩ ስንት የቀረው የኔን የዓመት ልጅ ማየቶት ራሱ ነግሬዎታለሁ። እኔ በቤተሰብና በተጠጋላቸው የአብሳላትን ነገር ብንጨርስ ይሻላል። እዛ አብሳላትን ወጥረው ያዙ። አሜሪካ ያለችውን ያሞታል እንደ እርሶ ሰገጤነ እንደ ስጥና እኔ ምላክ ገና አይስክሬም ሲልሱ አይኖት ቡዥዥ የሚል የኔን ልጅ ምን ሊያረጓት ፈልጎ ያሞታል እንዴ? እኔ እኮ ታይቶኝ ነው ሮሚ፣ ታይቶኝ ነው። ኧረ እንዳይታየት ተመልሰው ተኙ። እንዳይታየት እንዲህ አይነት ነግሬዎታል። ጸበደላላ ነግሬዎታል። ተመልሰው ምን ችግር አለው? አይደለም ምን ችግር አለው? ግን
ሮሚዬ እሷ ካለች ተጋትሮ ነው ምን ትላለህ? ሮሚ ወይ ይኸውልሽ ይሄ ሰገጤ የሁለት ድቅል መሀይም ድሃ ልጅ ማን ነው? አታሶጩ ይናገር ይህ የፍቅር ቤት ነው። ይናገር እኛ ስድብ የመናገር መብት እንፈልጋለን። ምን ፈልግ ጄሪ ግድ የለም እስቲ ምን መጨረሻውን እንስማው። ግድ የለም እኔ አላስወጣሁትም፣ ግን ሳርዬና ፍቅራዊት የምታስገቡ ከሆነ ጊፍት የሚሰጥ ሰው ታብታብ አይደለም። አታሶጩ አስገቢው አንበሳ የሚያወርድ ነበር። እኔ አላስወጣሁትም። ማን ይነቃለሁ? እንከባበር። ሮሚዬ እያስወጡኝ ነው። አንቺ ባለሽበት እያስወጡኝ ነው። አይተሻል አይደል? ሆኖ ነው ይሄው አታሶጩ። ለምን ታሶጩዋለሽ? አታሶጩ። የፈለገውን ይናገር፣ ሰው መብቱ ነው። አያለሽ ይሄ ሞዴሬተሮች እንዳለ እዚህ ቁጭ አድርጎ የሰበሰበው ይሄ ሰገጤ መሀይም ማለት ነው። ምድረ ታጣፊ ቆያ ስሚኛ፣ ይናገር፣ መብቱ ነው። ሰው መናገር መብቱ ነው። ያው ሮሚዬ ይሄ ሰገጤ ሞዴሬተር እንዳለ የሰጠው ምድረ ታጣፊ ምስማር፣ ኩርንችት ምስማር ከዛም ከዚህም ጠረቃቅማ አምጥቶ ነው ሞዴሬተር ራሱ የሰጠው። እኛ አሁን ሌቭል 31 ነው። ይህ አሁን እዚህ ጋር ሞዴሬተር እንዳለ የያዙት ሌቭል እንኳን የሌላቸው ምንም ይኸውልሽ፣ እሱን አቆርቁዘው ድሃ ያደረጉት ይኸውልሽ፣ ራሱ ድሃ ነው። አሁን ዝም ብለሽ ይህ በየቀኑ አሁን ከኛ ጋር ቢያወራ ሮሚዬ ከኛ ጋር ቢያወራ ይሄ ልጅ በየቀኑ አይታሰርም ነበር። እንደኛ አይነቱን ሰዎች እየገፉ ይሄ ልጅ ለእስር የሚያውሉት ሞዴሬተር እዚህ ጋር ይዘው ምን አለ መሰለሽ፣ ደደብ ስለሆነ የሁለት ደደብ መሀይም ልጅ ስለሆነ ነው። ገብቶሻል ሮሚዬ? የሁለት መሀይም ደደብ ልጅ ስለሆነ ነው እንዳለ ቤቱ ላይ ያሉ ሞዴሬተሮችን ያቸው ከምንም የማይመጥኑ ጊፍተር ያልሆኑ ቆይ ሮሚዬ አንዴ ልርገጠው። ቆይ ሮሚዬ ከሁለት ሞዴሬተሮቹን እንዳለ ጊፍተር ያልሆኑ ዥልጥ ያልተማሩ ስትራቴጂ የማያውቁ እኔ ዛሬ ምን ብዬው ነበረ? ሂዊዬንም ምናምን ጠርተን አሪፍ የሆነ የገንዘብ ማሰባሰብ እናድርግልህ ብለን በእንደዚህ አይነት ሰዎች ተይዞ፣ በነገራችን ላይ ሮሚዮ ማታ ሴጋ ይመታል ይሄ ልጅ። ከምር ቀልድ አይደለም። ይሄ እንዳለ ሞዴሬተር የሚሰጣቸው ሰዎች እንዳለ ከምር ቀልዴ በዝ በቀራር ነው። ሮሚዬ አንተ አራዳ መሆን ነው። እኛ እያወራን አይደል እንዴ? ምን አገባ ከኔ ገቤት ድል ባያለ ግን አንተ ምን ሆነ ነው ሚንጫጩትን ፍቅራዊት ምናምን ሌቭል ያቸው ሌቭል የላቸው ይረዛ አሁን ይኸው ሌቭል ይጥፋና እንጂ እነሱ ምን አደረጉ? ከተናገርክ እኔን ተናገር። ምን አደረጉ? ነብያችን ያገኙት ሰው የሚያወሩት አትፍረዱባቸው። አረቄ ነው ጠጥቶ ነው የሚሆነው እንጂ አሁን ኢዳዝ ሜክ ሴንስ የሚያወራው። ኧረ ቢኬ እንደዚህ አይነት ሰው አልነበረም ደግሞ እንዴ። እኛ ገና ሞዴሬተር ራሱ ከተሰጠን እኮ ገና ሳምንት ራሱ አልሆነንም አይደል እንዴ? ቢኬ ከአረቄዋ ጋር ነው። አረቄው ነው ተው አረቄው። አዎ ግን ነብያችንም ደግሞ ሚስጥሩትን ለሁሉ ሰው አይናገሩ። ነብያችን አሁን ከደመደቡ ለነገሩ አንበሳ አስገኝቶታል። እንኳን ተናገሩ። አይ እሱን ሳይሆን ሮሚዬ እሱን ሳይሆን አሁን ቢኬ አሁን ውስጥ አዋቂ ነው የሚመስለው። እንደዚህ ያደርጋሉ ይላል ተደብቀው። ምን አለ እንዴ? እኔማ አልደግሞም። የነብያችን እሱ ያለው ምን አለ ንገረኝ። ምን አለ? አልሰማሁትም። ንገረኝ። ምን አለ? ኧረ ሚስጥር አለ። ምንድን አውቆ ነው? የሆነ ነገር ማታ የሆነ ነገር አለ፣ ግን እኔም አላመንኩበትም። አሁን ነብያችን አሁን ማታ ዜጋ ይመጣሉ እኛ አንቀበልም፣ አናምንም። እንደዚህ አያረጉም፣ እንደዚህ አያረጉም። ልክስክስ በለው
ነብያችን የፍቅር አምላክ ማሰላሰሉን ይስጥ ያለውን ነገር ያረጋሉ ነብያችን አንዳንዴ አረበስ ምንድነው ማደርገው ምን ቢሆንም እኮ አይፈረድባቸውም ሮሚ ረጅም ጊዜ ነው አሉ እኮ እሳቸው አዎ አይፈረድባቸው አይ በቫዝሊን እንትን የሚሉ አይመስለኝም በሎሽን ነው አቤት ቅንጦት አይሆንም የኔ አባት እሺ ነብያችን ቢኬ ቂም አልተያዘብህም አራሳቸው ቆማይ ቢኬ ለነገሩስ አዎ ግን በድብቅ የተነገረን አደባባይ ላይ ሁሉ አታውጣ እንደዚህ እየመጣ ስጨብስ እየመጣ እንደዚህ አትበል ቢኬ የሆነ የሚታየው ነገርማ አለ ኖ አይ ቢኬ እኮ ስልካቸው አለው እኮ ያወራቸው ነበር ያወራሉ እና ሚስጥር የነገሩትን እዚህ መጥቶ ይዘረግፋል እንዴ ምን ነው እሱ ነው እኮ ያናደደኝ እሱ ነው አይ ዛሬማ እንዳልተገረዙ ሁላ አወሩ እኮ ዛሬ ይልቅ ነብያችን የቀደመውን ታሪክ ሲያወሩ በጣም ብዙ ጊፍት እየተሰጡት ነበርና እሱን ቢቀጥሉልን መልካም ነው እናት ያወሩ ስለሚስታቸው ለትዳራቸው ይወርናቸው እኛ ሰፈር ደግሞ እቴቴ በነፃ ነው የሚገርዙት እንዴት አልተገረዙ እርግጠኛ ነኝ እኔን የገረዙኝ ሴትዮ ምላጩን በዛ ምላጭ ሳይቀይሩ እርሶ እንደተገረዙ ነው እኔ መረጃ የሰማው ምን ሆነው ነው አልተገረዙ ታሪኩን ሲቀጥሉት ግን ሰው ያዘነ ይመስለኛል ታሪኩን ሲቀጥሉት እቺን ዋሽንግተን ከኋላ ብትከፈት የማታውን ጉዳይ ካረጉ ይናገሩ ሰው ግልጽ ሰው ይወዳል አዎ እኔ ግን ሮሚ ነብያችን የተገለጠላቸው አልመሰለኝም ሚስታቸውን ሲያገቡ እናትየው ተመርቀውላቸው እኔ የሚመስልኝ እውነት ነው ነብይ ስለሆኑ ተመርቆላቸው ሊሆን ይችላል አይ ግን ሮሚን ብጠይቃት እኔ ሮሚን ብጠይቃት ልጇን ከዳረችልኝ እሷ አብራን ማተኛ ከሆነ ትዳር ሮሚ የፈራሁት ትዳር አይሆኖትም ያልወለደች ሴት መርጠው ወይ እናቷ ይሞታሉ እንጂ እኔም ልጄን ከነኩ ሄጄ አልገላግሉ ነበር እናቷ የሞተች ፈልጎ አንቺ አብረሽን ማተኝ ከሆነ ምን ችግር አለ እተኛለሁ ያሾፋሉ ግን መጀመሪያ ከትዳሩ በፊት ግን ይገረዙ መጀመሪያ ነብያችን እየሸለቀቁ እስከመቼ አይኖትን ያንሳው እንደ ሙዝ ሲልጡ እኮ ትተኛቦታለች ሚስቱ እኔ ያጋጠመኝ ነገር በትዳር ለሁላችሁም ትምህርት የሚሆን ስለሆነ ነው የተናገርኩት እንጂ ምናገር ነገር አለ በጣም ያቅልሽልሽ ነገር ነው ግን ለሁላችሁም ትምህርት ይሆናል የሚያቅለሸልሽ የምር የብቻችሁ ጊዜ ምን ያክል ጊዜ ነበር ታዲያ ያሳለፋችሁት? የብቻችሁ ጊዜ እናንተ የእርሶና የሚስቶት የብቻችሁ ጊዜ? ኧረ የለም አንድ ሶስት አራት ቀን ነው። እናትየው ለቅሶ ሲገጥማቸው ችግር ሲገጥማቸው የሆነ ነገር ዱብዳ ሲመጣ ነው እንጂ አይሄዱ። ሴትዮዋ ከአንተ በላይ ዱብዳ አለ። ለቅሶ ነገር ከሆነ ነው የሚሄዱት፣ ለሌላ ነገር አይሄዱ። ለቅሶ ከሆነ ግን ይሄዳሉ። ሲፋቱ ግን የሰማሁት ምንድነው ነብያችን ሲፋቱ ከሚስቶት በላይ እናትየዋ ነች ያዘኑት አሉ። ኧረ ይሄ ዕቃ ከዚህ ቤት እንዳይወጣ ሲል ነበር አሉ ሮቢ። አልጋው እኮ የወንድማቸው ነው። ያ የደበደበ ወንድሙ ነው አልጋችሁ? አዎ አልጋው የሴትዮዋ ወንድም ነው። አልጋው ከኤርትራ ነው የመጣው።
እና ምን ነው ይዞ የገባው ታዲያ ነብያችን? ኤርትራ የጠፍራል። እውነት እኔ ምንም ይዤ አልገባውም። ሶፋው ሚሷ ነው፣ ብርጭቆ ሚሷ ነው፣ ብሾ ሚሷ ነው። ምን ይዤ ገባው? ሻንጣ ብቻ ሻንጣ ሊቆጣጠሩ ነው አይመጡት እኮ ነብያችን። የሆነ ነገር ይዘው በዛ ላይ ደግሞ ሊቆጣጠሩ ነው አይመጡት። በዛ ላይ ደግሞ ያልተገረዘ ዕቃ ይዘው ይሄዳሉ። እነሱ ከገቡ ቤት ኪራይ ያልተገረዘ ዕቃ ይዘው ብቻ ይገባሉ። ቤት ኪራይ የምትከፍለው እሷ ነች፣ ሚስቴ ነች። እኔ ምንም ይዤ አልገባው። ኧረ ታዲያ እውነታቸውና እሳቸው ቢተኙ። አይ አንድ ልጅ ግን ከታች አስተዋይ ነው ነብያችን። ምን ይላል? ልጆቾትን ግን ዲኤንኤ ቢያስመረምሩ ጥሩ ነው፣ የሚዜው ነገር አላማረኝም ብሎ ጻፈ። አዎ እኔም ጠርጥሬያለሁ። አይ ሌላ ትኩሳት አይ አንደኛው እኮ ሶስተኛ እዮሃ ሚዲያ ላይ ይቅራቡ ነብያችን። እዮሃ ሚዲያ አይ ለዛ እኮ ነው ጃዬ ዛሬ በጣም ቤቱን እየደገፍክ ነው። እናመሰግናለን። በጣም አመስግኑት። አንበሳ እኮ የሰጡት እናመሰግናለን። ሰው ነው። አይ አመሰግናለሁ አልኩኝ እኮ። ጨዋታው ደግሞ በጣም ተመችቶታል። በላይ ነው የጊፍት ማዕት ከምሳ በኋላ ይቀጥሉ። ሌሎችም ደገፍ እያደረጋችሁ እግዚአብሔር ብያለሁ። ነብያችን ይቀጥሉ ጨዋታዎትን። ይኸው ጊፍት በጊፍት ሆነዋል ነብያችን። በወጣይ ተካኝ እናመሰግናለን። መጻፍ ያለበት ታሪክ ነው ጄሪ፣ እንደ ቀልድ አትዩ። መጻፍ ያለበት ታሪክ ነብያችን ሚዲያ ላይ ይቅራቡ። እዮሃ ሚዲያ ኖ ታሾፊያለሽ። ቅረቡ እያሉ በነፃ እያስቀረባቸው ብሩን እየበሉ። አይ ለዲኤንኤ እኮ ነው ነፃ እንዲመረመሩ ዲኤንኤ ለዲኤንኤ ነው። እኔ ግን ሀሳብ አለኝ። አይ ለዲኤንኤ ማስመርመሪያ ፈንድ እንትን ቢላቸው ጥሩ ነው። ያዋጡላቸው ቢከፈት ምን ታያለሽ ሮሚ? ምን ታያለሽ? ነብይ አይደሉ እንዴ? ልጆቻቸው እንዴት ማየት ያቅታቸዋል? ይለዩ። ምንም ሀሳብ እምቢ አለች እኮ ሶስተኛው ልጅ እምቢ አለች። ሶስት ልጅ እንደ ያሉት እናትየዋም አላቸው። ሁለት ነው እንዴ? ከእናትየውም አለ አንተ የተረሳ ያመንኩት ነው ያላ ያሉት ያመኑትን ይንገሩ። ያመንኩት ሁለት፣ ያላመንኩት አንድ ላይ ሶስት። አንደኛው ከማን ነው የሚመስሉት? ከሚዜው ከዛ ኤርትራዊው ቤት ውስጥ አገኘ ነው ካልኩሽ። ጆተና ሲል ከሰከሰ የተያዘው ከሱ ነው አንዱ። ሶስተኛው ከሱ ነው። እጆትን አይላሱ ነብዩ፣ እጆትን አይላሱ፣ እጆትን አይላሱ። በአጠቃላይ ሶስት ነው። የመጀመሪያው 16 ዓመቱ ነው። ሁለተኛው 15 ዓመቱ ነው። ሶስተኛው 14 ዓመቱ ነው። ሶስት ነው። በመልክ አይመሳሰሉም። በጣም እኔ ነብያችን አይደለም ሶስተኛውን እኔ ሁለተኛውን ራሱ እጠራጠራለሁ እንዴ። አይ ሁለቱማ መልካቸው ምን ይመስላል? መልካቸው ምን ይመስላል? ኦኬ ያላመኑትን ዲኤንኤን እናስመረምራለን፣ ገንዘብ ይዋጣል። እምቢ አለች እኮ ዲኤንኤ ምርመራ እኮ ዳኛዋ ፈረደችልኝና ይኬድ ተባለ። ዘውዲቱ ሆስፒታል ወሰድን። የዛሬ 12 ዓመት ዘውዲቱ ሆስፒታል ሄድን። ዲኤንኤ ምርመራ በነፃ ተፈቀደልኝ 2 ጊዜ። ከዛ በኋላ ስንሄድ የለም ይዛ አልመጣችም ልጁ 2 ጊዜ። ወይኔ በቃ እግዚአብሔር ብያችሁ አዩት አይደል? እግዚአብሔር ይዛ አልመጣችም። የአዲስ አበባ ልጅ አይደሉ? ላሽ በሉ በቃ። እግዚአብሔር እውነቴን ነው እኮ የምነግራችሁ 2 ጊዜ ወረቀት አለኝ። ድምፅ ልንሆናቸው ይገባል። ሮሚ ድምፅ ልንሆናቸው ይገባል። በነፃ የተፈረደልኝ ስሙ ወረቀት አለኝ። እውነት ወረቀት አለኝ በዲኤንኤ በነፃ። እዛ ጊዜ ዋጋ ውድ ነው። እኔ ደሞዜ ስንት ብር ነው? 1000 ብር አይሞላም። ዲኤንኤ ደግሞ 400 ብር ነበር። 8000 ብር ነው በዛ ጊዜ። ዲኤንኤ አልችልም ነበርና ሌላ 10 ልጅ አያዙም እንዴ? ሌላ ቦታ እኮ አቅሜን ስነግራት በነፃ ይወሰንለት ተባለችና 2 ጊዜ ወሰነች። 2 ጊዜ ልጁን ይዛ አልመጣች ሚስት።
እግዚአብሔርን የእውነቴን ነው የምነግራቸው። ያው ከፈለግሽ ማለት ነው ሮማን ደውለሽ ቤተሰብ ጋር መጠየቅ ትችላለሽ። ሮማን ወረደች አለች። ቤተሰብ ጋር መጠየቅ ትችላለሽ። ሁሉም ያውቃል ይህን ታሪክ፣ ሁሉም ያውቃል። እና አሁን ስንት ብር ነው ነብያችን? ዲኤንኤ በዛ ጊዜ 8000 ነበር፣ የዛሬ 12 ዓመት። አሁንማ አላውቅም። የዛ ጊዜ አሁን እንደውም ሊረክስ ይችላል። ያኔ ውድ ነበር፣ በጣም ውድ ነበር ያኔ። 800 የለም። የዛ ጊዜ እኮ ዲኤንኤ ውጤቱ ውጭ ሀገር ተወስዶ ተመርምሮ ነበር የሚመጣው። ስለዚህ እኔ ሁለቱን አምኛለሁ፣ ሶስተኛውን አላመንኩም። ስላዳኛዋን ብዙ ጊዜ መረጃ አግኝቻለሁ፣ እጅ ከፍንጅ ይዣቸዋለሁ ስላት ልጁም እኔን አይመስልም ስላት በቃ በነፃ እኔ የምሰራው ቂርቆስ ክፍለ ከተማ ነው የመንግስት ሰራተኛ ነኝ ስላት በነፃ ወሰነችልኝ። ቤታችን ፔንሲዮን ይመስል አልጋ ሲያነጥፍ አገኘዋለሁ። እውነቴን ነው የምነግራት። ነብያችን አይደለም እሱ ሰውየው ጓዳ ሲያገኙት እንደው የሆነ ዘነዘናም ቢሆን አልፈለጉ። እኔ እኮ ያኔም አላወኩም። ጫማ ያምናሉ እሳቸው ያምናሉ። ጫማ እየፈለገላት ነበር እሱ። አልጋ ማንጠፉስ ብትይ ድካም አይደለ እንዴ ቢያግዛት። በቃ እኔና መጨረሻ ላይ እኮ ወስኜ የተለያየሁት ከሌላ ሰው ጋር ግንኙነት እንዳላት ሳቅ ነው። ተለያየው በቃ ቀሩባት። ለዛም ከሚዜው ጋር አይደለ እንዴ? ከሚዜው ጋር አይደለም፣ ሌላ ኤርትራዊ አለ እዛ ቤት ውስጥ የተከራየ፣ እኛ ያከራየነው። በጣም በደል ደርሶበታል ብያቸው። እንግዲህ እውነታው ይሄ ነው። ብታምኑ ባታምኑ፣ ከፈለጋችሁ ደግሞ በአጠቃላይ ይሄ ነው እውነታው። እንግዲህ ቀልድ አይደለም። እና አባሰውለ ቂጦትን የተወጉት የራሱን ልጠይቅ ነበር። ምን ነው ያሳዩ ማየት ፈልገን ግን እኔ ማለት ነው እኔ በህልም አየሁ። እኔ እውነት ልንገራችሁ፣ በህልም አየሁ። ምን አይነት ህልም አየሁ መሰላችሁ? ከዚህ በኋላ ከእሷ ጋር ግንኙነት እንዳታደርግ አለኝ በህልሜ። ያኔ ነው አሁን ነው? አይ አይደለም፣ ቆይ ልንለያይ ሶስተኛው ሊወለድ ሲል እንዴት እንደሆነ ልንገራችሁ። ከዚህ በኋላ ከእሷ ጋር ግንኙነት እንዳታደርግ አለኝ። እሺ ብዬ ግንኙነት አቆምኩኝ። ከዛ በኋላ ባቆምኩኝ ግንኙነት በሶስተኛ ወር የ2 ወር እርጉዝ ነኝ አለች። እኔ እኮ ግንኙነት አቁሜያለሁ። ሌላ ያወቅኩበት ምክንያት እግዚአብሔር ነው የምነግራችሁ። ነብያችን አብዱሰላም የሚባለውን ሰውዬ ያውቁታል? የሰፈር ሰው ነው አውቀዋለሁ ይላል ከታች ማለት ነው። አስገባ አብዱሰላም። እኔም አውቀዋለሁ፣ የሰፈሬ ልጅ ነው። እና ነብያችን ሚስትየው ነች የፈታችሁ ከእናትየው ጋር ይዘው ነው የሚለው ተይዞ አይደለም። አሁን ይኸውላችሁ ከእሷ ጋር ግንኙነት አታርግ በህልሜ ከተባልኩ በኋላ ከዛ አረገዘች። ግንኙነት አርጌ ሳላቅ ምንም ሳላደርግ አረገዘች። እንዴት ሆነ? ዋናው ያወቅኩት በዚህ ነው። ነብያችን ትልቅ 3 ወር ተኩል ትልቅ ቻሌንጅ ነው ያሳለፉት። እግዚአብሔር አረ ድምጽ ልንሆናቸው ይገባል። ሮሚ እንዴ መች ነገሩኝ? የሁሉ ስንገናኝ ብሶቶት በጣም ባለጌ ናት። ምንድነው? አዎ አንዳንዴ ብዙ ስለሆነ ሰው ለማመን የሚከብደው ነገር ነው። እኔ ትዳር ላይ የገጠመኝ ነገር በጣም ብዙ ነገር ስለሆነ ለማመን እንኳን ይከብዳል። አረ ብራምጣዱ እንኳን እንደዚህ አልጋለም ግለዋል እኮ በዛ። አረ እኔ ችዬው ነው ያልቻልኩት ነገር የለም። ችዬው ነው ትዳር ላይ የገጠመኝ ነገር በጣም ነው የቻልኩት። የእሷን ፓንታ ጥለበት እሷን አጥባለሁ፣ ወፍጮ ቤት ሄዳለሁ፣ እንጀራ ጋግራለሁ። ምን ያህል ማልሰራ አለ? ልብሷን አጥባለሁ አንዳንዴ ሁሉንም እሰራለሁ። እና ሮሚ ባዶ እጃቸውን ገብተው ምን ላድርግ? በዚህ እውነቱን እኮ ነው። በዚህ እንኳን ልካስ ብዬ ነው። ወይ ቅሌት እንጀራ ጋግራለሁ፣ ወጥ እሰራለሁ። ወፍጮ ቤት ሄድ ነበር። ወፍጮ ቤት ራሱ ሄጄ አስፈጭቼ እመጣለሁ ቡን ብዬ እኔ ራሴ። ፕሮቫይደሯ እሷ ነበረች እኮ ሮሚ። ምን ሆነሽ ነው? ፕሮቫይደር የነበረች ሚስቱ ነች። እግዚአብሔር ከሀገር ሴት ጋር ወፍጮ ቤት እሰለፋለሁ። ከሀገር ሴት ጋር ነው ወፍጮ ቤት የምሰለፈው። ደግሞ እዛ ጨርቆስ ደግሞ ያለው ወፍጮ ቤት ሰው ብዙ ነው የሚያስፈጨው እና ውጪ ድረስ ነው ሰልፉ። ብታዩ ሰው ሁሉ እያየ ሀገር ሴት ጋር እሰለፋለሁ።
የሚስት አባት ነው ማጫወት እግዚአብሔርን ግፈኛ ናት ግን በእውነት በስማ እና ባልም የቤት አገልጋይም ነበሯ። አስበሽዋል ጄሪ? እሳቸውን ዱቄት አስፈጭ ብላ ወፍጮ ቤት ልካቸው እሷ ከሚዜው ጋር አልጋ በጣም ያሳዝናል። እኔ መታወቁ እውነት ነው እኮ እኔ የሆነ ቀን እሱን ያወቅኩትኝ እሱን በርበሬ ላስፈጭ ሄጄ ስመጣ የምሬን ነው። አዎ እነሱ መኝታ ቤት ናቸው። እኔ በርበሬ ለዛ ቅጥል ብዬ እያስነጠስኩ ነው የመጣሁት። የወፍጮ ቤቱ ማስነጠስ ሳይበቃ በዛ ጊዜ እስከ ቃሪያው ይፈጫል ነበር። በዛ ጊዜው ድፍኑ ቃሪያ መፈጨት የመጣው ያኔ ነው እና እሱን አስፈጭቼ መጣውኝ 10 ኪሎ ነብያችን አቧራውን ኧረ በስመ አብ የፍቅር ማክስተኛ ምስላለ ታሪኮት ግን ልብ እየነካ ነው። ነብያችን ታሪኮት ልብ እየነካ ነው። በጣም ይህ የበርበሬው ነው። ታሪክ ባጀት ይበላል። እናመሰግናለን። በዛ ጊፍት ሲበዛ አይቶ ግን ረግጠኝ ነበር ምናምን ላንተ ነው። እሺ ላንተ ነው ጃማ። እናመሰግናለን። በእውነት ነብያችን ቀጥሉበት። ብላታ እናመሰግናለን። ታሪኮት ነው። ይቀጥሉ ነብያችን። እንደዚህ አይነት ኢትዮጵያ በጣም አመሰግናለሁ። ሰላም ይብዛ ወንድሜ። ነብያችን መታወት ታውቃለሽ? ግን እንደው አልፏል፣ እንደው ነገርየው አልፏል። እስቲ እንደው የሚያስታውሱት አለ? እንደው ሰንዝራ እንዴ መታወት በቢላ ቢላ ወርውራ ስታኛለች። እግዚአብሔርን ቢላ ወርውራ ስታኛለች። ከእንደገና ይሄ እንትን ሹል ነገር ደግሞ አለች። በሱ ራሱ ሰንዝራብኛለች። አንድ ቀን ደግሞ ተኝቼ እያለ ተሻፍኜ ነው የተኛሁት። ኳ አደረገችኝ። እዚህ ጋር በብረት ነገር ኳ አደረገችኝ። እግዚአብሔር ከዛ በኋላ እየፈተሽኩ ነው ማስተኛት። እኔ ከዛ በኋላ እየፈተሽኩ ነበር ማስተኛት። እግዚአብሔር ያለፈትሽዋል ጋውናይቼ የእውነት እንቅልፍ ሲወስዳ ነው የሚወስደኝ። ኢየሱስ አስፈጭተው የመጡትን በርበሬ ያጠናውታለች ነው እኮ ያስወጋችኝ እኮ መጨረሻ ነው እኮ ሞክራ እሷ ልታደርገው ነበር። ሰበብ ይሆኑብኛል ብላ ለዛውም እኮ አንደኛ ሚዜ ነው የወጋኝ። እንዴት የራሴ ሚዜ እኮ ነው የወጋኝ። እንዴት እንደታዘዘላት አላውቅም በእውነት። እሷ የራሴ የቀመሰውን ቀምሶ ነው። ይሄ እንዴት አግኝቶት ፊት ለፊት አግኝቶት ነው የወጋት ወይስ በጨለማ ነው? እሱም ተቸግሮ ናኑር ብዬ እኛ ጋር አምጥቼው አንድ ክፍል ሰጥቼው እያኖርኩት ነበር። አንደኛ ሚዜ እርሶ ነው ራስዎትን ሰው እየሰበሰበ እጄን ተነከስኩ እኮ ነው ነገሩ። ከዛ አንድ ክፍል ሰጠሁትኝ መኖር ጀመረ። ምን በፈቃደኝነት ላይ ተመሰረተ ነው። በፈቃደኝነት ላይ ተመሰረተ አይደለም፣ ተቸግሮ ማኖር ጀመርኩ። እኔ ጋር አንድ ክፍል ሰጠሁትና 10 ምናምን ክፍል ያለው ቤት ነበረኝ ያኔ። አሁን ትቼላት ይወጣል። አስፈጭተው የመጡትን በርበሬ ያላጠነችው ገብቼ ነው አላሉም እንዴ? የእርሶ እኮ አይደለም ነብያችን። አሁን ትቼው ይወጣል። ቤቱ የእርሶ ነበር እንዴ? አዎ ቤቱን እኔ ነበር ያዝኩት። መሬቱ ላይ ቤት ሰርቶ ነበር። ቤቱን እኮ መጨረሻ ወሰደችው። አሁን የእሷ ሆነ እርሷ አይደል? ኧረ እንዴት በቃ ወሰደችው። በጣም ብዙ ነገሮችን አስተካክላ ወሰደችው አልኳችሁ። ቂጤን አስወግታ ወሰደችው። እኔም ብር ይሻላል ትሰደው። ነብያችን ግን ከኋላ የከለከሉት ከዛ ጊዜ በኋላ ነው ማለት ነው። ከሱ ጋር አይገናኝም። ከጀርባ የሚደረግ ነገር ሁሉ አይመቻቸው።
ከጀርባ የሚመጣ ነገር በሙሉ ጥቃት ነው ብለው ነው የሚያስቡት። ነብያችን ባል አልነበሩም፣ ሰራተኛ ነበሩ። ባክግራውንድ ሚውዚኩን ላይ መቻቸውም። ብላታ እናመሰግናለን። ነብያችን ወንዶች እየሰማችሁ አያችሁ፣ እየደበደበችው እጇን እየፈተሸ ነበር የሚያስተኛት። ለሊት ትዝ ሲላት አናቱን እየቀወረ የሚስቱ አባትቻ ነው ማጫወት የቀረው ቆርሶ። እሺ ነብያችን እርሶስ ግን ችግር የለብዎትም ነበረ? እኔ ችግር ነበረብኝ። እኔ ሁለት ነገር አድርጌያለሁ። አንድ ቀን አይ ስንፈት ምናምን ማለት ነው፣ የስንፈት ምናምን ችግር የለም። ቆይ አንድ ቀን ግን ወጋችኝ። አንድ ቀን ቢላ የሰነዘረችብኝ ዕለት ማለት ነው እግዚአብሔርን። እኔም ሽንቴን ደፋውባት። ይበላት አቃጠሏታ፣ ገላኝ ነበር። አንጀቴን ነው ያራሱት። አሁን ያረጉት ነው መሰለኝ። እንደዚህ ከላይ ነው ያጠመኳት፣ አጠመኳት። አሲድ በሉት ሽንቶት፣ የነብይ ሽንት። አዎ በህይወቴ ትልቅ እሱን ነው ትልቁ ያደረኩት እሷ ላይ። አንድ ሌላ ምን አድርጋለሁ? አንድ ቀን ደግሞ በሪሞት ፈንክቻታለሁ። አንድ ቀን ደግሞ ምንድነው ምግብ አልሰጥም ማለችኝ። በሪሞት ፈነከትኳትና እዚህ ላይ ደማ። ሲደማ የአገር አጎቶቿ መጡ። 3 ሆኖ ብረት የሚገፉ ሌሊት ላይ 5 ተኩል። እኔ ከደማ በኋላ በቃ ቆሟል ብያለሁ ጉዳዩ። ቀጥቅጠውኝ በቃ መፈጠሪን እስክሰረሳ ነው የቀጠቀጠው። ያጋሳው ታዲያ በምክንያት ነው አይደበደቡት፣ ፈንክተዋት ነው እንዴ? በሪሞት ብመታ ታዲያ ባልና ሚስት ይጣላል፣ ይደባደባል። እነሱ እኮ ሊገሉኝ ነው የመጡት። ነብያችን የእኔ ጥያቄ የነበረው ግን ማለት ነው እኔ እርሶ ጋር ችግር የለም ወይ አባባሌ፣ እሷ ሌላ ወንድ የሚያሰኛት ሌላ ቦታ ብትለው እርሶ ችላ ብለዋት አይደለም ወይ? የአልጋ ፍላጎቷን ያሟሉላት ነበር ወይ? እኔ ታዲያ ምን ላድርግ? እናትየው ያለች እንዴት አድርጌ ነው ግንኙነት የማደርገው? ሁለት ሰው ደግሞ ይከብዳል። እናትየው ያለች አስወርጃ አልኳት፣ እምቢ አለች። ታዲያ እሷ ያለች ምን ግንኙነት ላድርግ? ቤት በኩል ታዩ ቀስ ብለው ሲተኙ አይሆንም። እንዴት ኧረ ሮሚ ስንት እየተሳሳቱ ሚስታቸው እየመሰለ እናቲቷን እየሸመሸሙ ልጆቹን ቼክ ብታረጉ ቁርጥ እናትየዋን ነው። ኧረ አይገናኝም። አንተ ደግሞ ይሄ ነው የሰፈር ልጅ ነኝ ያለው ይሄ ነው ነብያችን። አያስፈልገው ነብያችን ኮመንት ላይ እናትየውንም ያጫውቱ ነበር። አንድ ሰፈር ነን እያሉ እየጻፉ ነው። አይ አልነካቸው። 2 አመት በእውነት አልነካው ያቅተዋል እንዴ? አልነካቸው። አይ ምንም እናትየው ራሱ እኮ እኔን መግደል ይፈልጉ ነበር። ምክንያቱም መርዝ እኮ ሰጥተውኝ ያውቃሉ። እግዚአብሔር መርዝ ሰጥቶኛል። እግዚአብሔር የፍቅር አምላክ ይድፋኝ። መርዝ ሰጥተውኝ ያውቃሉ። ነብይ በመሆን የተረፉት ከስራ እንደገባው እውነቴን ነው። ከስራ እንደገባው ምግብ ብላ ተባልኩኝ። ከዛ አንድ ወንድማቸው እና እንብላለሁ አለው። በላት ወደ ቤትና እንዳትበላሉ። እኔ አልገባኝም። ያኔ ወጡን መሬት አስቀመጥኩኝና አይጥ መጣች ከሶፋ ስራ። ወጡን ቀምሳ ተንፈራፍራ ወደቀች። ልበላስ እግዚአብሔር። ከዛ በኋላ ምግብ የሚባል እዛ ቤት መብላት አቆምኩ። ከዛ በኋላ እንዴት አድርጌ